ሃይዌይ ላይ ያለፍኩኝ አደጋውን አይቻለሁ። ግን መኪናው ተጨራምታ አይቻለሁ። ሰው እንደማያወጣበትም አይቼ ነበር። ግን እሱ አልመሰለኝም። አልፌ ሄድኩኝ። ገና ልክ ናዝሬት ከተማ ስገባ ተደወለልኝ። ኢብሳ አደጋ ደረሰበት ብለው ነገሩኝ ማለት ነው። በጣም ነው የደነገጥኩትኝ። ሚይዘውም ጨብጠው ነው ያጣሁትኝ። ስራም አብረን እንሰራለን። በኋላ ያው ብቻ በቃ ግራ ሲገባኝ ጓደኞቼን ደውዬ ጠራው። እነሱም መጡ። እዛ ወደ ደብረ ዘይት ጤና ጣቢያ እዛ ነበር ያለው አስከሬኑ የተወሰደው። ወደዛ ሄዱ እስከ ማታ 4 ሰዓት። እኛም እዛ ነበር ሄድን። ከዛ ወደ ሚኒሊክ ሆስፒታል ተወሰደ ለምርመራ ተባለ። ወደዛ ወሰዱት ወደ ሚኒሊክ። ከምንም በላይ ያከበደብን ደግሞ ትንሽ መራቁ ነው፣ የቀብሩ ቦታ ማለት ነው። አሁን ዛሬ ቢቻል እዚሁ አዳማ ከተማ ላይ ኦሊያድ ሲኒማ ውስጥ የጸሎትና የሻማ ማብራት ፕሮግራም ልናደርግለት እሱን ዝግጅት እያደረግን ያለን። ወዳጆቹ በጣም ብዙ ወዳጆች አሉት። በጣም ብዙ ሰው ይወደዋል። በጣም ከሰው ጋር ይቀርባል። ፍቅር የሆነ ልጅ ነው። በጣም በቃ ከሚባለው በላይ ማለት ነው። ፍቅር ነው። ለሁሉ ነገር ሲጠራ ፈጥኖ ይደርሳል። ዛሬ ያወቀው ሰው ሁሉ ወንድሙ ነው ለሱ እና በጣም እሱም ማጣት በጣም ከባድ ነው። ብቻ አላውቅም ምን አይነት ቀን እንደሆነ፣ ሰው በምን አይነት ሰዓት እንደሚሄድ አናውቅም። በሕፃንነትም ይሄዳል፣ በወጣትነት ይሄዳል፣ አርጅቶም ይሄዳል። አናውቅም በምን አይነት ሰዓት እንደምንጠራና ያው እንግዲህ መዘጋጀት ነው። ምን ማድረግ ይቻላል? ልብ የሚሰብር ቢሆን እንግዲህ ከአምላክ ጋር እንጣላ ለምን ሆነ አንልም። እንግዲህ እሱ የፈቀደውን ያደርጋል። የቤተሰቦቹ ሁኔታ ያው እንግዲህ ማታ እንዳየሁት ሁሉም ተረብሸዋል። ወንድሞቹ ግራ ገብቷቸዋል። በተለይ አንደኛው ወንድሙ ምንም አይልም፣ በቃ ወዲህ ወዲያ ይላል እንጂ በቃ ግራ ገብቶታል ማለት ነው። በጣም ከባድ ነው። መኪናውን አይቼ ነበር ከባለቤቴ ጋር ራሱ እያየ ነው። ልክ እዛ ጋር ስንደርስ እንትን ፖሊሶች፣ አምቡላንስ፣ ክሬን ምናምን ነበረ ሊያነሱት ማለት ነው። ከዛ ረጋ ብለን አየት አድርገን አለፍን ማለት አልቆምንም። ዝም ብለን ስፒዳችንን ቀንስ አድርገን ነው እዚህ ውስጥማ ሰው አይተርፍም ብለን ሄድ ነው። መኪና የሌለ ዱቄት ነው የሆነችው እና ከዛ ገብቼ ልክ ከተማ እንደገባው ባለቤቴ ልጄን ምናምን በቤት እንዳስገባቸው ወደ ሱቅ እየሄድኩኝ አንድ ሰርግ አብረን የሰራንለት ልጅ አለና ወዳጁ እሱ ደወለልኝ። ምናልባት በሱ ስልክ ተደውሎ ይሁን የመጨረሻ ስልክ እሱ ላይ ሲደውል አንስተው መሰለኝ የነገሩት። ያው የመጨረሻ ስልክ እኔ ጋ ስለሆነ ነው መሰለኝ ለእኔ ነግረውኝ ነው ብሎ ደወለልኝ እና ቤተሰቦቹን ታውቃለህ ወይ ብሎ ነገረኝ። እኔ ደነገጥኩኝ። በቃ ልደዋውል አልኩኝ። ማጋ እንደምደውሉላ ግራ ገባኝ ማለት ነው። በዛ ሰዓት በቃ ቆሜ መንገድ ዘግቼ ማልቀስ ሆነ ስራዬ። ከዛ ጓደኞቼ መጥተው ምናምን ነው በኋላ አረጋግተው መኪናውንም ተቀብለውኝ ይዘው ሄደው ምናምን ትንሽ በቃ ተረጋግተን ወደ ደብረ ዘይት ጤና ጣቢያ ሄድን። የሚገርምሽ በጣም ታታሪ፣ ከምንም በላይ የሚያስለቅስሽ ደግሞ ችግርን በጣም አይተዋል። ሻይ ቤት ሁላ ሳምቡሳ ምናምን ይሸጥ ነበረ ማለት ነው። ሳምቡሳ ይሸጥ ነበር ስልሽ ሳምቡሳ የሚሸጡት ጋር አስተናጋጅነት ሆኖ እንደዛ እሱን ሁላ ሰርተዋል። በትርፍ ጊዜው እሱን ይሰራል። ጉዳይ በማስፈጸም የሚሯሯጣል። አሁን ትንሽ ሻል ሲል ዲኮር ስራ ላይ ኢቨንት ፕሮግራሞችን ምናምን መያዝ ምናምን ጀመረ ማለት ነው። እንደዛም ሆኖ ሌሎቹን ስራ አልተውም። ይሄኛው ስራ ሲጠፋ እዛኛው ላይ ይሯሯጣል። በጣም ታታሪ ልጅ ነው። በቃ ወደ ማደጉ እየሄደ ያለ ልጅ ነበረ። ግን ያው አልሆነም። በቃ እሱ ለእኔ ፈጥኖ ደራሼ፣ በሁሉ ነገር ፈጥኖ የሚደርስልኝ ወንድሜ ነው እና እኔ ስላልደረስኩለት በሱ ነው በቃ ትንሽ እንትን ያለ። በዚህ በማሽከርከሩ ዙሪያ ያው ሁሉም ሰው በጣም ጥንቃቄ ሊያደርግ ያስፈልጋል። ምክንያቱም በጣም ሩጫም ኪሎ ሜትርን ሳይሆን እድሜን ነው የሚቀንሰው። እድሜን ይቀንሳል። ምክንያቱም ይኸው አየ ነው በወንድማችን ማለት ነው። ሲቀጥል ደግሞ ሀሳብን ማሽከርከር ላይ ካለን ሀሳባችንን ማሽከርከሩ ላይ ብቻ ማድረግ፣ ወደ ሌላ ነገር እንትን አለመሳብ። ምናልባት እንግዲህ አላውቅም ወንድማችን በምን አይነት መንገድ ህይወቱ እንዳለፈ። ምክንያቱም ግጭት የለም፣ ተገልብጦ ነው። ጎማ ይሁን ያው ኦቨር ስፒድም ከሆነ ጎማ ከፈነዳ ከቁጥጥር ውጭ ይሆናል፣ ይገለበጣል። እንደዚህ ህይወትን ያሳጣል ማለት ነው እና በተቻለ መጠን የተፈቀደልን ስፒድ አለ። የመኪናችንን ሁኔታ አይተን ስፒዳችንን ረጋ አድርገን ብናተርፍ 5 ደቂቃ ራሱ ማይሞላ ነው እናተርፈው። እሱ 5 ደቂቃዋን ደግሞ በሆነ ነገር እናጠፋታለን። ያቺን ደቂቃ ረጋ ብለን በቃ ብንሄድ ለእንደዚህ አይነት ነገርም አንጋለጥም። እስቲ ያስቡት። እስቲ በቃ የለንም ጊዜ ጌታ። ይሄ በዘር ለመሰዳደብ፣ በሰፈር በሃይማኖት ለመሰዳደብ፣ በሆነው ባልሆነው ለመጣላት የለንም። በቃ እንድንኖርበት የተሰጠን ጊዜ በጣም ትንሽ፣ በጣም ጥቂት፣ በጣም ትንሽ፣ በጣም ቅጽበታዊ ኑሮ መጥቶ በመሄድ ውስጥ ያለች ትንሽዬ ቅጽበታዊ እውነት በጣም ትንሽ ጊዜ
ከሚወዱት ሰው ጋር ለማሳለፍ ሙንጋው ወልቺ ወላጂ ሱፍ ምናምን ምት ወልጃለችው ሁንጋው የሮን ቀም ጌታ ነማው ወጂ ነማም በቃ ለፋካተን ይሉልተኒ በሩጋ ፈካተን ነምቺ ሱዱት ዱር ማልኩት ምን ታረጋላችሁ? ጋረቢ ማልኩቶም አይ በቃ ዲሳ ማኗ ነው እንደዚህ እንጀራ ምት ዲሳ በቃ ዋንም ተይ ዋይን ተይስ እንዲ ዲሳ በቃ ዲሳ በቃ ጃለ ለቆፍ ፍቅር ብቻ ነጋይ በቃ ዲሳ እና የለንም በቃ ጊዜ ጋረቢ ነማፋና ወሎሊና አመንታዳን ወሎሊና ሰቦጂኒ ወሎሊና ገንዳን ወልቁደኒ ወሎሊና ይሄ ተኪስ በቃ ነመን ያኑ ኪስ እንጅሩ እንደፋ ወሎሊና ነጋዳ እንጅራ በቃ በሰላም ነው ጌታ ዲሳ በቃ እንትናና ዲቄ እሱ ሰደበኝ ብለህ ከሰደብኩ አንተ በምን ትሻላል? በጣም ርቦን እየበላን በሱቄ በር ላይ አለፈ። እንደ ተራመደ ተመልሶ መጥቶ አጉርሽኝ አለኝ። እኔም ደስ ብሎኝ አስጨንቄ ያጎረስኩት። ለዚህ ጉርሻማ እኔ ልቀጣ ብሎኝ ስቀን ተዋወቅን። እናም አጋጣሚ ሁሌም ያስገርመኛል። ሳገኘው የእኔ ጉርሻ ወፈረ አይደለውና እንስቃለን። አሁን ግን እንደወጣ ቀረ። ማልቀስ ማቆም አልቻልኩም። እጅግ በጣም ያሳዝናል። ይህንን ያለችው አንድ የቅርብ ወዳጁ ናት። ታዋቂው ቲክቶከርና የኦሮምኛ ሙዚቀኛው ኢብሳ እንደወጣ ቀርቷል። በአሳዛኝ ሁኔታ መንገድ ላይ ነው ወጥቶ የቀረው። ይህንኑ ጉዳይ በተመለከተ ታይባት በዚህች ክፉ ዓለም እስከ መቼ ክፉ ሆነን እንኖራለን የሚሉ ጥያቄዎችንም እንድናነሳ አድርጎናል። አዎ መተሳሰብ፣ መደጋገፍና መረዳዳት ያለብን አሁን በህይወት እያለን ነው። ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ወንድማችን ሂብሳ ጉተማ በጣም በሚያሳዝን ሁኔታ ወንድምየው ስላሟሟቱ ተናግሯል። በጣም ያሳዝናል። ከሁሉም ያሳዘነኝ የወንድሜ አስክሬን መሆኑን ሳላቅ የወንድሜን አስክሬን አልፌው ሄድኩኝ። ከዚህማ ሰው አይተርፍም እያልኩኝ ተጨራምቶ ወንድሜ ውስጥ እንዳለ አላወቅኩም ነበረ። አምቡላንስና ፖሊሶች ተሰብስበው አስክሬኑን ለማንሳት ግርግር ሲሉ እንደዚህ ቆም ብዬ ትንሽ ዝግ ብዬ አየውና አለፍኩ። ወንድሜ መሆኑን አላቅም። ልክ ከተማ እንደገባው ተደወለልኝ። በጣም ያሳዝናል እና መሞቱን ሰማው ይላል ማለት ነው። ከባድ ነው። በዚህ ክፉ ዓለም እስከ መቼ ክፉ ሆነን እንኖራለን የሚሉ ጥያቄዎችንም እንድናነሳ አድርጎናል። አዎ መተሳሰብ፣ መደጋገፍና መረዳዳት ሞትን በኋላ ነው እኛ ሀበሻ አዘን እንትን የምንለው ማለት ነው። እና በጣም ያሳዝናል። ረችም እንግዲህ ያስተላለፈው መልእክት ሰምታችኋል ማለት ነው። ለመጣላት አይደል እንኳን ቀርቶ ለፍቅርም ጊዜ የለንም። የተሰጠን አጭር ጊዜ ነው። ስለዚህ ከአንድ ሰው ጋር አሁን ተጣልታችሁ አሁን ሞተ ቢባል ምንድን ነው የሚሰማችሁ? ሁላችንም በፍቅር እንኑር ሲል ራቼ ተስፋዬ መልእክት አስተላልፏል ማለት ነው። የሁሉንም ድንገተኛ ሞት ልብ እየሰበረ ነው፣ ቅስም የሰበረ ነው። ሁሉም ሰው ከዚህ ትምህርት መውሰድ አለበት። ምክንያቱም ህይወት እንደዚህ ናት፣ አትጨበጥም። በቃ በሰከንድ እንደዚህ ልም ማድረግ ይቻላል። ፈጣሪ የፈለገውን ማድረግ ይችላል፣ አይከሰስም ና ስለዚህ ፍቅርን ብቻ እንስበክ። ጥል ይቅርብን እባካችሁ። ለሀገራችንም ሰላም ለእኛም ሰላም ይስጠን መድኃኔዓለም። እንፋቀር፣ እንዋደድ። እስኪ ሌላው ነገር ይቅርብን፣ የእውነት ይቅርብን። በቃ መባላት መቦጫጨቅ እስኪ ይቅርብን። እግዚአብሔር ይታረቀን። የእውነት ሁላችሁም ነፍስ ይማር በሉ ለወንድማችን ይብሳ። በብዙ መከራ ውስጥ እንግዲህ ያለፈ ነው፣ ወጣት ነው። በጣም በሚያሳዝን ሁኔታ ህይወቱ አልፋለች። ያሳዝናል። ነፍስ ይማር ወንድማችን። እንግዲህ ያው አሟሟቱ ራሱ እያሽከረከረ ባለበት ነው ዱቄት የሆነችው መኪና፣ ሌላ ምንም እንትን እንደሌለው ነው። ከባድ ነው። እናት እንዴት እንደምትቋቋም አስቡት። የኔ እናት ያሳዝናል። ድንገተኛ ሞት